ምኑ ደግሞ ለምን ጠየቅሽ? የደበከኝ ነገር አለ? የኔ ወድ ለማ ግን እንዳትነግሪያት። ይኸውልሽ አይኔም ብዥ እያለብኝ ነው። ምግብም ቶሎ ቶሎ ነው የምበላው እና የሆነ ስጋት ተሰማኝ። ስኳሬን ቼክ ላድርግ ብዬ ነው። ቀላል ነው እንዳትጨነቂ እሺ? እንዳታስብ፣ ምንም ነገር አልነግራቸው። እንዴ ለምንድን ነው ታዲያ ደስ ያለሽ? እየሳቅሽ እኮ ነው። ሄዱ በሽታ እኮ ነው ማለቴ ህመም ነው፣ ይገላል እኮ። በሽታው ያስፈራል፣ ንቄው አይደለም። ግን ከማዘር ቀድሞ ስለነገረኝ ደስ ብሎኛል። ይህ በጋብቻ ህይወቴ ማዘርን ያሸነፍኩበት ብቸኛው ጊዜ ነው። አውቃለሁ፣ ግን ምንም አትሆንም፣ አትፍራ። ታዲያ ፈገግ ብለሽ እኮ የምታወሪኝ ደስ ያለሽ ነው የምትመስዪው። አይ ምንም አይፈጠርም። ምን ትሆናለህ? ወይስ ትሞታለህ ወይ ትታመማለህ ምናምን ልበል እንዴ? ቆይ ግን ለምንድን ነው ለማዘር አትንገሪ ያልከኝ? እማ ከሰማች ትደነግጣለች። ከዚህ በፊት ነግሬያት ልቧን ታማ ነበር። ከዛ ቀን ጀምሮ የኔን ህመም የሚባል ለማ አልናገርም። ዋው ገባኝ። ኦኬ እኔ አልደነግጥም። አንቺማ እኮ ደንግጠሽ እዛ ጋ ወድቀሽ ፍርፍር ብለሽ አፋፍሽ እኮ ነው ሄዱ እዚህ ጋር ቁጭ ያደረግኩሽ። እንዴ መች ደነገጥሽ? ሲጀመር የኔ ድንጋጤ ውስጣዊ ድንጋጤ ሊሆን ይችላል። በጣም ከመደንገጥ የተነሳ ቢሆንስ ምንም ያልመሰለኝ ሊሆን ይሆናል። ቆይ ሴትዮ መቼ ነው የሚሸነፉልኝ? በሌሉበት ራሱ እኮ ያሸንፉኛል። ከመንፈስ ጋር ነው እንዴ የምፎካከረው? ምን ነው አበጥሽ ደግሞ? ተጣልታችኋል እንዴ? ዛሬማ ነገር የሚያሰኙሽ አጋንንቶች ከነ ጓደኞቻቸው እላይሽ ላይ ተከምረዋል። እኔ በሰው ስለማልጨክን አዘንኩላቸው እንጂ አሁን ስለ እዩ ነግሬ የእሳቸውን መዘረር ያቅተኝ? አስኮናኝ አያቅተኝ። ቆይ እናትና ልጅ ፍቅራችሁ ከምንድን ነው የተሰራው? ምን አለሽ ልጄ? ደግሞ ምን ብሎኛል አልኩኝ? ምናልባት ለኔ ለእናቱ ባለው ፍቅር አብግኖሽ ይሆን? እንደዛ ነው የሚሆነው። ምን ብለሽ ልጄን አናደሽው ይሆን? አይ ልጄን እኔ እናትህን። እሱ ምንም አልሆነም። አንድ ነገር ትሆንብኛለች እናቴ ብሎ ነው እንጂ የሆነ ነገር ተናግረሽማ አብግነሽዋል ልጄን። በእኔ ያሳቡ እሱ ምርመራ ሊያደርግ ስለሆነ ነው። ምርመራ? የምን ምርመራ? አንተ ሰው ግን ጨምሯል፣ የምር ጨምሯል። ዩቲዩብ ላይ ዛሬ አንዷ ተጠይቃ ምን ብትል ጥሩ ነው? ወንድ ልጅ ከነቃጭሉ ከተባለ ሴት ልጅ ከነምኗ ትወለዳለች አልተባለች? ምን ብትል ጥሩ ነው? በለኛ ወይል እንግዲህ ወንድ ልጅ ከነቃጭሉ ከሆነ ከነቃጭሊቱ ምን ሆነሃል? ታውቃለህ አሁን የሄዱ ነገር በጣም ግራ እያጋባኝ ነው። ጠዋት ልመረመር ነው ዛሬ ስላት ትደነግጣለች ብዬ ስጠብቅ ጭራሽ ደስ አላት። ደስ አላት? ሄዱ ልዩ ፍጥረት እኮ ናት። ዩፎ በላት። እውነት ሲመስለኝ በህይወቷ ማሳካት የምትፈልገው ነገር ማሸነፍ ነው። እኔን ረስታኛለች። ያገባችን ከእናቴ ጋር ለመጨቃጨቅ ወይም ለመሸናነፍ እስኪመስለኝ ድረስ እኔን እርግፍ አድርጋ ትታኛለች። አሁን ሳስበው ያገባችኝ ራሱ ከማጋ ለመፎካከር ይመስለኛል። ታዲያ ምን ችግር አለው? ማዘርን በደህና ጉማሬ ዱላ ግረፍላትና ደስ ይበላት። ቀልዴን አይደለም ማለት ኑሮ ቀልዴን ነው። አንተ አታምረው። እስኪ ወደ ስራ ሂድ።
ቀልድም ከሆነ ቻል። እና ዛሬ ነው የሚመረመረው? አዎ። ለማ ግን እንዳትነግሪያት። እማ ከሰማች ትደነግጣለች። ከዚህ በፊት ነግሬያት ልቧን ታማ ነበር። ከዛ ቀን ጀምሮ የኔን ህመም የሚባል ለማ አልናገርም። የት ኖት ማዘር? ቆይ እኔ አመጣልዎታለሁ። ምን ፈልገው ነው? ማዘር እሺ ቀመጡ፣ በቃ ይደክሞታል። ምንድን ነው እንደ ውሻ ከስር ከስር የምትከታተይ? መሬት ላይ ከሚወድቁ እኔ ላይ ቢወድቁ ይሻል ብዬ ነበረ። እኔን እንደ ውሻ ይወሉት። ማታም ከኛ በኋላ ነው የሚተኙት፣ ጠዋትም ከኛ ቀድሞ ነው የሚነሱት። ይደክሞታል። እና እሱ ዛሬ ነው የገባሽ? ማዘር እባክዎት ቀመጡ፣ ይሁን ነገር እንዳይሆን በኋላ አየሩን ተሻሞት አይደል? ልቦት እንዴት ነው ማዘር? ደህና ኖት ግን? ዞር በይልኝ። እሺ በቃ ለዩ እንዳይነግሩት። ለምን? ያው ማዘር እሱ እኮ ያልነገሩት እርሱ ይጨነቃሉ ብሎ ነው። እርሱ ከተጨነቁ ደግሞ እሱም ይጨነቃል። ባልሽ እንዳይጨነቅ ፈርተሽ ነው? አዎ ያው ልጆት ማለት እኮ ነው። ልጆት አይደል? ልጄ መሆኑ ዛሬ ነው የገባሽ? ማዘር እንደው መልካም ፍቃዶት ከሆነ ለዩ እንዳይነግሩት። ጤነኛ ነሽ ግን አንቺ? የሱ መታመም ሳያንሰኝ እንደገና ያንቺ ቃል መርዝ የሆነ በሽታ አባቱንም እንዲሁ ያስጨንቀው ነበር። አይዞት ማዘር፣ ምንም አይጨነቁ። እርሶ ራሶትን ይጠብቁ። ደግሞ እኔ ያለሁልዎት። እሺ። ቆይ ግን እንዴት ለኔ ሳይነግረኝ ላንቺ ነገረሽ? አይ በቃ ደህና ኖት። ልቦትን ያሞታል ብዬ ፈርቼ ነበር። ምንም አልሆኑም ማዘር። ታዲያ የኔ መስማት ካሳሰቡት ልቦትን አላመሙትም ማለት ነው። እብድ እንዴ! በጭንቀት እኩል ታሳብሉኝ ነበር። እንዲህ ሲሰድቡኝ ይሻላል ማዘር። ኡፍ ተመስገን ተገላገሉ። ቆይ ግን ለምንድን ነው ለእዩ ሊደውሉለት የመሰለኝ? ኧረ ውይ! እስቲ አንቺ ተፋችኝ። ይኸውልህ ልንገርህ፣ ይደውሉለታል። እንደው ምን እንደሚሉት እራሱ አውቃለሁ። እኔ አንተ መታመምህን ከሰው መስማት አለብኝ? እንደውም ሳይቀድሙኝ በፊት ለዩ መናገር አለብኝ። እንደውም ሳይቀድሙኝ በፊት ለዩ መናገር አለብኝ። የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። ሄሎ ማኪ። ሄሎ ኤዱዬ። ማኪ ይኸውልሽ፣ ቆይ ለዩ መደወል አለብኝ። እናፍጥነው በእናትሽ። ለሰላምታ ነው የደወልሽው? እኔ ደህና ነኝ። አንቺ ደህና ነሽ? በቃ ቻው። እንዴ ቆይ ኤዱ እንዳትዘጊው። ያረቃል። አንቺ ምንድነው እንደዚህ የሚያስቀባጥርሽ? ምንድነው? ኤዱዬ በእናትሽ እንዳትዘጊው። እኔ ለመርዶ ነው የደወልኩልሽ። የምን መርዶ? ኤዱዬ ሂውማኔርሽን እኮ ሰረቁኝ። ምን አድርገሽ አሰረቅሽው? ኤዱዬ የተባበርኳቸው አታስመስያ። ይኸውልሽ በማታ ነው የሰረቁት። በሞተር ነው የመጡት። በቃ ከላይ ላይ ኮፍያ ስለሆነ ተመቻቸው። በቃ ላጥ ብለው አመለጡ። በቃ ችግር የለውም፣ ገዝተሽ ትከፊኛለሽ። አሁን ዝጊው። እኔ ገንዘብ ቢኖረኝ መጀመሪያ ገዝቼ ራሴን አልጠቀምም እንዴ? ይኸውልሽ ከፈለግሽ ክፈይኝ። እኔ የፈለግሽው ቦታ እንጂ እኔ መክፈል አልችልም። ይኸውልሽ አውቄ ነገርኳቸው ይመስለዋል። አሁን ለዩ ልደውልለት። ኤዱ ተራደርሽብኝ እንዴ? በኋላ እንጨርሰዋለን። አይ ምንም በኋላ ምናምን የሚባል ነገር የለም። ኤዱ የፈለግሽውን ነገር አሁን በይኝ። ከፈለግሽ ተቆጪኝ፣ ከፈለግሽ ዱላ ምቺ ምናምን እንደፈለግሽ። ይሄ መክፈል ምናምን የምትይውን ነገር ግን እኔ አልችልም። ኤዱ ስለ አንተ መታመም ከሰው መስማት አለብኝ? እማ ነግራሽ ነው ወይስ በግድ አወጣጣሻት ነው? ምን ይሰራልሃል? አሁን ተመረመርክ? አልተመረመርኩም። ይኸውልሽ አትንገሩ ብያቸው ነገሩት። ሲያበግኑ አሁን አልፏል። አዎ ሌላ ጊዜ ግን ስለ ልጄ መታመም ከሰው መስማት አልፈልግም። እሺ ሰሚያቸዋለሽ? ከሰው መስማት አልፈልግም። አሁን እኔ ሰው ነኝ እንዴ? እና አንቺ ሰው አይደለሽም እንዴ? ቆይ እንስሳ ሆንሽ? እኚህ ሴትዮ እስከ መቼ ነው ከቤተሰቡ የሚያርቁኝ? ማዘር ግን ከምን ነው የደወሉት? ምንድን ነው እንደ ብድ ብቻሽን የሚያብተመትምሽ? ብቻዬን አይደለሁም። ያው የተገለሉ ሰዎች ከራሳቸው ጋር የሚነጋገሩት። እውነትም ተገለሻል። አገለልንሽ።
ሲታመም ከፈረሱ አፍ እየሰማሽ አንቺ ኤዱ ቆይ እንደዚህ ንግግር የጠፋብሽ ማኒሩን እያስታውሽ ነው አይደለ? አዎ። ታዲያ ምን ያስጨውሻል? አይ እርሶ ላይ አይደለም ራሴ ላይ ነው የጮኩት። በቃ ኤዱ ከጨረስን በቃ ደህና ደርሽ። አልጨረስንም። እዩ ተመረመረ። ዱዬ በቃ እዚሁ አንዴ ይውጣልኝ ልንገርሽ። አይላሹም እኮ በጣም ንፋስ ነበረ። የግራ አይኔ ንፋስ ወሰደው። ምን? ይኸውልሽ አስከፍልሻለሁ። እሺ ጊዜ ያገናኛል። አረ ሄዱ መክፈልና እኔም ወድሻለሁ ሄዱዬ። እሺ የኔ ቆንጆ ደህና አደሪልኝ። እማ እንዴት ነህ ልጄ? እንዴ ኧረ ጨቀጨቅሽኝ እባክሽ ልስራበት። እሺ በቃ አልደውልም ልጄ። ይኸውልሽ ግምት እኮ ነው ጥርጣሬ ነው እኮ። እንዴ አሞኝ አልወደኩ ሆስፒታል አልገባው። ለምንድን ነው እንደዚህ የምትጨነቂው? ለምንድን ነው በራስህ የምታሟርተው? እሺ አሁን ሄጄ መረመርና ውጤቱን እነግርሻለሁ። አፍጥነዋ። የምን ለምርመራ ደግሞ መሽኮርመም ነው? እሺ ልሄድ ነው እሄዳለሁ አሁን። እሺ እሺ እናቴ። እሺ ይበልሽ። እሺ አንተ እማ ተጨንቃ እንደዚህ ደጋግማ ስትደውል ሄዱ አልደወለችም። ጭራሽ ስነግራት ስቃ ነበር። ይኸውልህ አርግፋ አርጋ ትታኛለች። እኔ ማዘር አንዴ ላናግሮት። ያንቺ ላናግሮት ላናዶት እኮ ነው በሽታ ላይ ጣልሽ። ማዘር ግን ለምንድን ነው እኔና እርሶ ጥሩ ምራትና አማት ማን ነው? እኔ ልጠይቅሽ እንጂ የእርሶ ጥፋት ነው እንጂ ማዘር። አሁን እዩ ለምንድን ነው ለእኔ ቀድሞ ያልነገረኝ ብለው እንደዚህ መሆን አለበት? ምን አለ እኔ ብነግሮት? የልጅን ጉዳይ በጸሐፊው በኩል መስማት አለብኝ? አስቦታል ግን ማዘር እኔና እርሶ ብንስማማ ምን አይነት ጥሩ ምራትና አማት እንደምንሆን? እስቲ ቡና ፊልኝ። ቡና ላፍላሎት? እሺ ከጠጡልኝ ደስ እያለኝ አፈላሎታለሁ። ረስቼው ነው። ቁጭ በይ እናቴ። ግድ የለዎትም የዛሬውን ይሞክሩት። ቆንጆ አድርጌ ነው ማፈላሎት። ወይ ስኳርም የለ። አንቺ ቡና እኮ ያለ ስኳር አይጠጣም። ስኳርን ጨርሰሽዋል። ተይው ተይው ተይው። በእኔ ይሁንቦት። ዛሬ ቆንጆ አድርጌ ነው ማፈላሎት። ቆይ ቆይ። አሁን እንደ ሴቶቹ ማድቤቱን የምታውቋት መስለም። ወይማ ውጤቱን ነገሩ? ስራ ስለበዛብኝ አልሄድኩም። ራሴ ሲሄድ ደውዬ እነግርሻለሁ። ለምን ትጨነቂያለሽ? እንደራ አልተጨነኩም። የተጨነኩ መስላለሁ እንዴ? ምንም አያሳስብም እኮ እድሜ እንደሆነ የአፍሪካ የእድሜ ጣሪያን አልፏል። በዛ ላይ ልጅ ስኳር እቀንሳለሁ፣ ስፖርት ጀምራለሁ። ለበጎ ነው የሚሆነው። በል ወሬውን ተውና ወደ ስራ ግባ። አረ እየደወልኩ ስራ አስፈታውሽ አይደል? እርብሽ አረኩሽ እንዴ? አዎ ስንት ስራ የምሰራውን። ዳይ በል ወደ ስራ። እሺ ቻው። አሁን ትደውላለች። ማዘር ካርድ ማን እንደሚሞላላት እቀልዳለሁ እንጂ በጣም ፈርቻለሁ። እስካሁንም ያልሄድኩት ስራ በዝቶብኝ ሳይሆን ስጋት ይዞኝ ነው። ተመስገን ተመስገን። ሄዱዬ እዩዬ፣ ኧረ እኔ እራሱ እንዴት እንዳወቁ እስካሁን አልገባኝም። በጣም አደገኛ ሴትዮ ናቸው። አልመሰለኝም። ሆን ብለሽ ነው የነገርሻት። አንተ ደግሞ ልታናደኝ የሞከርክ ነው። በይ በይ በይ። ዛሬማ የመናደድ መብቱን አሳልፌ አልሰጥሽም። የኔ ነው። ይኸውልሽ እንዳትነግሪያት አስጠንቅቄሽ ነበር። ነው እዩ ግን ነው። ምን አስበሽ ነው? እኔ እሳቸውን እየተንከባከብኩኝ አንተ ትጨነቅብኛለች፣ ትሞተብኛለች እያልክ እኔ ላይ ትፈርዳለህ አይደል? እሺ አሁን ይሄን ለምን ነገርሽ? ከተቆጣሁሽ በኋላ አትነግሪኝም ነበር? እንዳልናደድ ነው ቅድሚያ የምትነግሪኝ? እዩዬ ትልቅ ሰው ትመስለኝ ነበር። በጣም እያናደድከኝ ነው። እንደውም ቻው። እሺ ኤዱ፣ ተመስገን ነው። መደወልሽ ይበቃል። ይሄ ስኳር የዩም አባት ነበረበት፣ ግን በሱ አልሞተም።
በ97 ረብሻ እንደሞቱ ሰምቻለሁ። የኔ የሚያጎቴ ልጅ በዛ ነው የሞተው። ምን የሚሉት ግን ቡና አፈላል ነው? በሪሞት ነው የምታፈየው? ምንድነው የግድ እዛ ስር መቦሸቅ አለብኝ? ምን ችግር አለ እዚህ ብሆን? ኧረ እኔ ምን ቸገረኝ? እኔ ስትፈልጊ ነው ከመኝታ ቤት እየተመላለሽ ሻፊው። አንቺ ጋር ሲሆን ግን ሁሉ ነገር ለዛ ያጣል። ማዘር ስለ እዩ እንዳያስቡ፣ እኔ ስኳሩን ወገቤን ይዤ እቆጣጠርለታለሁ። እኔ ቴጄ እኔ እናቱ ጸልይለታለሁ። መድኃኔዓለም ከጎኔ ነው። እንዴ እርሶ ብቻ ጋር ነው ያለው መድኃኔዓለም? ከእኔም ጋር ከጎኔ ነው። ለመሆኑ ግን አንቺ ጸሎትሽ ተሰምቶልሽ ያውቃል እንዴ? በደንብ ነዋ። እኔ እዚህ ቤት ስመጣ እርሶ ሲያስቸግሩኝ ፈጣሪ እኝን ሴትዮ አርግብልኝ ብዬ ጸልይ አይደል ያረገበልኝ? ስሜ እየተለሳለስኩ ስርዓት እያስያዝኩሽ ነው እንጂ የረገብኩ እንዳይመስልሽ። አረ ይፈሩ። እሺ እሱን ተዉት። ለፈተና ብዙ ጊዜ ጸልያለሁ። ጸልየሻል? ለዚህ ነዋ ሁሌ ምን ነው አንድ ቀን እንኳን ቢያልሆነ ታዲያ። እሱን አላውቅም፣ ግን እሱንስ ማናየበት? እሱን የሚያጣ ብዙ ሰው አለ። ቆይ እዩን የምታስታምሚው እስኪሞት ድረስ ነው? ታዲያ ከሞተ በኋላ ምን ያደርግለታል? እኔ ግን እስኪድን ድረስ ነው የማስታምመው። እኔ በህይወት እያለሁ ልጄ ቀድሞኝ አይሞትም። እና እኔ እንዳስገደዱኝ ፈጣሪንም ሊያስገድዱ ነው? እናቴ እኔ አንድ ልጅ ሰጥቶኝ አንላቀቅም። አንቺ ሌላ ልታገቢ ትችያለሽ፣ እኔ ግን ሌላ አልወልድም። ገባሽ? እኔ ሌላ ባል አላገባም። የዛሬ ሴቶች ደግሞ የዛሬ ዘመን ሴቶች እንኳን ማስታመም ቀርቶ ገና ብሎ ሲያስል አይደለም እንዴ ሌላ የምታገቡት? እኔ የዘመኑ ሴት አይደለሁም። አንቺ ምን ነው ከኔ እኩል ተንጠራራሽ? ጸሎቴ ይደርስልኛል እያሉ አይደለ? እድሜዎት እንዲረዝም ይጸልዩ። እኔ እንደሆነ ከእዩ ጋር ማርጀቴ አይቀርም። አሁን የተናገረችው ንግግር ልብ ያሞቃል። ረጅም እድሜ ይስጣቸው። ግን ማን የዛሬን ዘመን ልጅ አምኖ በአንድ ልጁ ይደራደራል? አላደርገውም። ለልጄ አስፈልገዋለሁ። ወይ ተመርመረ መጣ። ውጤቱ ምን አሉ? አልታረመም አሉ። እንዴ ምንድን ነው ያሉ? ያው እንደ ፌሙ በዩ 105 ላይ ነው። እኔ መድኃኔዓለም የት ሄዶ? እንኳን ደስ አለህ። እኔ መድኃኔዓለም እንኳን ደስ አለህ። ና እስኪ እንኳን ደስ አለህ። ሁለተኛ ግን እንቅፋት እንኳን ቢመታ ከሰው እንዳልሰማ። አዎ በጣም ነው የማዝንብህ። ባለፈው ቤተክርስቲያን ሄደ ጊዜ የተነገረውን ስብከት ሰምተሻላ? ባሏ ሞቶባት ከማቷ ጋር የኖረችው ልጅ አውቃታለሁ። ቆይ ማን ነበር ስሟ? ስሟን ተይው፣ ዋናው ግብሯን ያዥው። ምናልባት እኔ ብሞት ልክ እንደሷ ተፋቅራችሁ እንድትኖሩ ነው የምፈልገው። በስመ አብ ወልድ መንፈስ ቅዱስ። የሴጣን ጆሮ ይደፈን። ምን ነው ልጄ? ምን ነው ምን ያስቅሻል እንዴ? ማዘር የሴጣንን ጆሮ መድፈን የሚችለው ነው አይመስሎት? አንቺ ግን ቆይ እኔ እንዴት ነው ይናቅሽኝ? ኤዱዬ ግራ ይገባሽ። እማ ትደፍናለች። አይስወር ነው ምልክ የኔ እናት ስትደፍን አይቼ አላቅም። እውነት ከሆነ ይሄ በጣም ትልቅ ጥበብ ነው። እዩን ቢያስተምሩት ወላ በጣም ደስ ይለኛል። አሁን ደህና ነገር ማሰባቅቶ ነው። አንተ ሞተህ እኛ አብረን ኖርን አልኖርን ምን ይጠቅመሃል? እርሶ ግን ሰማይ ቤት ራሱ ሆነው ስለኔ ጥሩ ነገር የሚያስቡ አይመስልም። እንዴ ኧረ በቃችሁ። እኔ እኮ ልጆትን አገባሁት እንጂ ሌላ ነገር ምን አረኩ? ይኸውላችሁ እኔ ይህን ነገር ያወራሁት ምናልባት ነገሩ ሆኖ እንኳን ቢሆን ተቻችላችሁና ተፋቅራችሁ እንድትኖሩ ነው። እዩ ቢሞትማ ከዚህ ቤት ከአንዳንድ ነው የሚያባሩኝ አውቃለሁ። እናንተ ልጆች ደህና ነገር መናገር ካልቻላችሁ ምን አለ ብትተውት፣ አርፋችሁ ብትቀመጡ። እሺ የሴጣን ጆሮ ይደፈንና ግን እዩ ቢሞት ኖ እኔ መሞት አልፈልግም። በቃ ሄዱ እየትቸዋለሁ። በቃ እንዴ መኖር ፈልጋለሁ። እሺ የሴጣን ጆሮ ይስማና ግን እዩ ሲሞት ወይኔ ዛሬ ሰይጣን የምልክት ቋንቋ መማሩ አይቀርም። በእናንተ ሸምድዶታል እንዴ። ለምን አትሆኝ? እኔ መሞት አልፈልግም። መኖር ነው የምፈልገው። እናቱ ትቸዋለሁ። በቃ እንብላ። እሺ እዩ ቢሞት ከኔ ጋር ውይ ለካስ ነግረውኛል። ኦሬዲ አይፈልጉኝም። ከልቡ አይደለም። እሺ አትናደጂ። እንደውም ሁለታችሁም የራሳችሁ ጉዳይ።
ያውልህ እንግዲህ እንደፍኛ አባታች። ኧረ ተዋት ወደዛ። እኔም አልፈልጋትም። ምን እንዳይቀርብኝ የልጅ ልጄን እንኳን አልወለደች አላሳየችም አይኔ። አየህ የሚፈልጉት ራሱ የልጅ ልጅ አንተን። እኔ ምንም አይፈልጉኝ። እንደርሶ ግን ራስ ወዳድ ሰው አለ? ይኸውልሽ ኤዱ ሙች ከልቡ አይደለም። አትናደጂ እሺ። ቆይ ግን አንቺ ወደድሽው እኔን ነው ልጄን? ኧረ እኔ ማንንም አልፈልግም። ለራሴ እኔ ራሴ በቃለሁ። ይጃጃሉ እኮ እዩ ከሌለ ማን ይደርስሎታል? ኤዱዬ በቃ ዝም ብለሽ አትናደጂ። እንደውም የሰይጣን ጆሮ አይስማና ኤዱ ማለት ለኔ ስጦታዬ ናት። ኤዱን የመሰለች ውብ ሚስት ምድር ላይ ብዞር ብኳትን አላገኝ አይደል? እማ እውነት አላገኝ። እንደውም ለርሶ እልህ የልጅ ልጅ ነው ማዘንብሎት የሚያቆመኝ አይኖርም። አንተ ብቻ ተዘጋጅ። ኦ እኔ ሁልጊዜም ዝግጁ ነኝ እንዳታስቢ። ከዚህ ቤት ብቻ ሰራዊት ነው የምናመርተው። እስኪ የምን መፎከር ነው? በተግባር ታሳየና። እፈለፈልላችኋለሁ። እስቲ አንዱን እንኳን ወልዳኔው። እኔ ግን ራስ ወዳድ ነኝ መሰለኝ። አንተ እየተጨነቅ የሚያሳስበኝ የማዘር ማሸነፍ። በጣም 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 ተረጋጋ እንጂ። ሀሳብሽን ሳትቀይሪ ለመስማማት ነው። እኔ እኮ አመንኩልህ እንዴ። አዎ እርግጥ ማመንሽ ራሱ ትልቅ ነገር ነው፣ ለውጥ ነው። ግን ደግሞ ከእሳቸው ጋር የምጋጨው ሁን ብዬ አይደለም። ፈልገሽ ነው ኤዱ፣ ሙች ፈልገሽ ነው። አሁንም እንደውም ሳስበው ከእሷ ጋር ሳትጋጭ መኖር የምትችይ አይመስለኝም። አትኮሳተሪብኝ፣ እውነቴን የተናገርኩት። እንደውም የእሳቸው ግልምጫ ይዘዝብን አልልህም። በይኝ አልልህም። እየገላመጠች ነው ያሳደገችኝ። በግልምጫ ነው ያደኩት። አልልህም። አንቺ ልጅ አንቺ እንደሆንሽ ታውቂያለሽ። በየቀኑ ስኳሬን የምትጨምሪብኝ ምን አድርጌ? እየጣፈጥሽ። ለምንድን ነው እንደዚህ ጥፍጥ የምትዩ? አይኔ ጣፋጭ በየቀኑ 30 እየጨመርሽብኝ እኮ ነው። አረ ጣስኩት፣ ተይ ጣስኩት። Wow.